ፍቅር ከዚህ በፊት አይታችኋታል ምን ያህል ለልጇ ስትንገበገብና ፏድን ልጅን የማየት መብት የለህም ብላ ሶሻል ሚዲያ ላይ ምን ያህል ስትንገበገብ እንደነበረ ሁላችሁም አይታችኋል ብዬ አስባለሁ። ዛሬ ሩታ ተናዳና ስሜታዊ ሆና ስትመጣ ለምን በዚህ ልክ ሩታ ታይ እንዳለቻትና እንደምትላት አይገባኝም። እንደው እከሊ ስታማ ለኔ ብለህ ስማ ይላል ያገሬ ሰው ማለት ነውና ፍቅር በዚህ ልክ እኔ እንደዚህ መሆኗ እውነት ማልጠብቃት አይነት ልጅ ናት ማለት ነው። ሰላማችሁ በዘት ይበልልኝ ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። እንግዲህ በጣም እየጠፋው ነው። ቻናሌን ሰብስክራይብ ላይክ ያደረጋችሁ ቤተሰቦቼ ሆኑ መጣለው እና ዛሬ እንዳያችሁት አብርሽ እንግዲህ ሁሉ ጊዜ በልጇን በሩታ ላይ ይሄ የደካማ ጎኗን ነው ማግኘት የሚፈልገው ማለት ነው። ታውቃላችሁ ልጁ አዎ መብት አለው፣ ግን በዚህ ልክ ማንም መብት አይሰጠውም ማለት ነው። እንደፈለገ ልክ እሷ እንዳለችው እንደፈለክ ልጄን እያነሳ መውሰድ አትችልም እያለችው ነበር። ልክ ናት። አንደኛ ነገር እናት ሳይወድ ልጅ መውደድ አይችልም ማለት ነው። ሁለተኛ ነገር እንደሚመስለኝ እንዳለችው ለእይታና ለቪዲዮ ይመስለኛል አብርሽ አክት እየሰራ ያለው ማለት ነው። ያ ባይሆንማ ለልጁ ቢያስብማ 10 ጊዜ ውሽማ ይዞ እየመጣ ወይም ደግሞ ሌላ ሴት ነገር ልጁ ማደጉ አይቀርም በነገራችን ላይ ማለት ነው። ያው ልጆች በነገራችን ላይ በጣም ፈጣን ናቸው። በጣም አይምሯቸው ከናንተ የበለጠ ነው ጭንቅላታቸው የሚያስቡት ማለት ነውና ነገ ልጁ አድጎ የአባቱ ምን አይነት ባህሪ ምን አይነት ጋጠወጥ ነገር ማየቱ አይቀርም ማለት ነው። ስለዚህ እውነት ለመናገር ሩታ ሁሉ ጊዜ እንደዚህ ቆራጥ ብትሆን ጎበዝ ብትሆን በዚህ ልክ በቃ እንትን ያለች ቢሆን አብርሽ በዚህ ልክ እሷ ላይ እንደዚህ በቃ ጭንቅላታችሁ ላይ ካልወጣው አይልም ነበረ። ታውቃላችሁ በጣም ነበረ አብርሽን እየተለማመጡት የነበረው ሩታም ሆነ ሄርሜላ። እንግዲህ የሴትነት ጥግ ነበር ሲያሳዩት የነበረው። ልክ አልነበረም። እኔ ሁሉ ጊዜ ሩታ የምታረጋቸው ልክ አልነበረም። ይሄ መንገድ አይደለም ለሩታ የሚገባት የነበረው ወይም ደግሞ እዚህ ጋር መሆን አይደለም። በቃ ትላንትና ፍቅር ነው ብላ ለፍቅር መስዋዕት አድርጋለች። ዛሬ እስካልፈለጋ ድረስ ከሱ ጋር መጓታቱ አስፈላጊ አይደለም ስል ነበረ ማለት ነውና እንደ ዛሬው ቆፍጠን ብላ በቃ የሴትነት ጀግንነቷን በቃ ማንነቷን አሳይታ ብትመጣ አብርሽ ራሱ እየለመናት ነበር እግሯ ስር የሚወድቀው ማለት ነው። ሌላው ደግሞ ፍቅር ነው። ፍቅር እንግዲህ አይታችኋል። ሩታ ለምንድነው እንደዚህ የምትሆኙ? ለምንድነው እንደዚህ ስሜታዊ የሆንሹ? ልጁን ምን አደረገው? ልጁ ማየት አይችልም ወይ ምናምን ስትል ነበር ማለት ነው። እኔ በጣም ነው የሚገርሙኝ አንዳንድ ሰዎች ማለት ነው። እውነት እንግዲህ ሀቡ ቤት ማለት ነው እሷን መውቀስ ስለማልፈልግ ነው እኔ ፍቅርን ማለት ነውና ሀቡ ቤት ፏድን ወይም ደግሞ ፉፉን እንዴት ስታረገው እንደነበረ ሁላችሁም አይታችኋል። ስለ ልጁ ሲያወራ እኔ ልጄን እያሳየችኝ አይደለም፣ ልጄን እየሰጠችኝ አይደለም፣ ስለዚህ ህዝቡ ልጄ እንዳይ ለልጄ እንዲፈቀድልኝ ህዝቡ ይወቅልኝ ወይም ደግሞ ህዝቡ ይፍረድልኝ እያለ ነበረ። ምን ያህል ተናዳና ምን ያህል ስሜታዊ ሆና ፉፉን እያወራችሁ እንደነበረ ታውቃላችሁ ማለት ነው። ዛሬ ግን ሩታ እንደዚህ ብትሆን ለምን ተገረመች? ለምን ገረመሽ? ለምን እንደዚህ? ልክ ናት እኮ ልጃችሁ፣ ለዛውም የመጀመሪያ ልጃችሁ፣ ለዛውም የልጅ ልጃችሁ ማለት ነው። ቤት ስትገቡ በሰላም ቻው ብላችሁ ወጣችሁ ቤት ስትገቡ ልጃችሁ የለም ሲባል ምን ያህል እንደሚያንቀጠቅጠና ምን ያህል ሀታ አባቱም ቢሆን እምነት አይኖራችሁም። በቃ ለምን አባትዮ ጥሩ እንዳልሆነ ታውቃላችሁ። ለልጁ ምንም አይነት ዴንታ እንደሌለው ታውቃላችሁ። ዴንታ ቢኖረው ሩታ ያን ያህል እየለመነችው ና ልጄን እናሳድግ፣ አብረን እናሳድግ፣ ልጅ የአባትነት ፍቅር እንዲኖረው እፈልጋለሁ። ስለዚህ ትላንትና የሁለታችንም ስተት ነበረ። እኔም ልጅነት አለብኝ፣ አንተም እንደዛው። ስለዚህ ዛሬ በይቅርታ ተመላልሰን ወይም ደግሞ በይቅርታ ልጃችን አብራችን እናሳድግ ስትለው ምን ያህል ደረቱን እንደነፋ እንዳሳበጠ ታውቃላችሁ። እንግዲህ ዛሬ እንዳለችው ደረትህን ይሄን ያሳበጥከውን አስተነፍስልሃለን ክብርህን ካልጠበቅ ማንነትህን ካልጠበቅ ብላ ስትናገር ነበረ ማለት ነውና ልጁን የሚወድ ሰው ልጁን የሚያፈቅር ሰው እናቱን ባይወዳት እንኳን ለልጁ ሲል አብራት መሆን ይፈልጋል ማለት ነው። እና አብርሽ ጋር ያለው በቃ ለይታ ወይም ደግሞ እነሱን ማብሸቅ የሚፈልግ እንደዛ አይነት ነው የሚመስለኝ ማለት ነው። በአጠቃላይ
እነሱን ማብሸቅ ይፈልጋል። ገባችሁ? በቃ እሱ ጎበዝ ነው ጀግና ነው እንዲባል ይፈልጋል። ዛሬ በሩታ ባየሁት እንደ ዛሬ አክቷ ከቀጠለች ታያላችሁ አብርሽ ሩታ ጋር ለምኗት እግራስን ወድቆ ከሷ ጋር እንደሚሆን ነው ሚለምናት ማለት ነው። ስለዚህ ፍቅር እኔ ከዚህ ህይወት ብትወጪ አቃለው ይሄን ህይወት አምነሽበት አይደለም አንቺም እነዛ ሴቶችን ለማናደድ ወይም ደግሞ ለማብሸቅ ብለሽ ነው የመጣሽው እንጂ ትላንትና የተውሽው ህይወት ለመቀጠል አይደለም። እዚህ ጋር እኮ ውሽምነት ወይም ደግሞ አንድ ሰው ጥሎ ሲመጣ አንድ ሰው ተፈላጊነት ወይም ደግሞ ነገ አንቺ አለበፈለግ ሌላ የመፈለግ አይነት ነገሮችን ሴቶች ባሰሩ እንደው ተባብራችሁ ፍቅርም ከናንተ ጨምራችሁ አብርሽን በቃ እንደሚገባው መግረፍ ነው ያለባችሁ እንደሚገባው ማለት ነው። ለማንኛውም ውድ ቤተሰቦቼ እንግዲህ በሌላ ቪዲዮ እመጣላችኋለሁ። ያው እንዳልቀርብዬ ድምጽ ላሰማ ብያችሁ ነው። በሌላ ቪዲዮ እስከማገኛችሁ ሰላማችሁ ይብዛ።